እዚያው ካንቺ ሆኖ የሀሳቤ ነገር ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ ሁሌ እንደምታደርጉት ሐሳባችሁን በነጻነትና በጨዋነት የኮመንት ሴክሽን ላይ ታሰፍሩልናላችሁ ማለት ነው። እንደዚሁም ለታዳጊዎችም መልካም ልደት እንላቸዋለን። ለአሜን ዮናታን፣ ለአምነኔነህ፣ ለሶሊያና ብርሃኑና ለባሮክ አላዛር መልካም ልደት እንዲሆንላችሁ እንመኛለን። እደጉልን፣ ለወግ ማድረግ ብቁልን ነው የምንለው። የልጆቻችሁን ልደት መልካም ልደት እንድንላችሁ የምትፈልጉ ወላጆች እዚህ ፊት ለፊት በምታዩት የቴሌግራም አድራሻችን ስማቸውና ፎቶአቸውን ልካችሁ መልካም ልደት እንላችኋለን። እንዲሁም በልዩ ሁኔታ እንድናደርገው ካሰባችሁ ደግሞ በባለፈው ነግሬያችኋለሁ። የኮመንት የመጀመሪያው ቦታ ላይ አሁንም ሊንኩን አስቀምጥላችኋለሁ። አረጋውያን እናቶችና አባቶች የሚጦሩበት ቦታ አለ። በታሪኩ ባባ ስም የተሰየመ መታሰቢያ ቦታ ነው። እዛ ቦታ ላይ የልጆቻችሁ ልደት በተለይ ውጭ ሀገር ያላችሁ እዛም ያላችሁ ብትሆኑ ገንዘብ ያላችሁ ሰዎች በ100 ዩሮ ምናምን ምሳ ማብላት ትችላላችሁ። $100 ምሳ ማብላት ትችላላችሁ። ለብዙ እናትና አባቶች ልደታቸውን በዛውም ስማቸው ተጠርቶ እዛ እንዲከበርላቸው ማድረግ ትችላላችሁ። ከዚህም ባለፈ ያን ድርጅት ለማገዝ የምትፈልጉ በዚህ ፊት ለፊት በምትመለከቱት ስልክ ኮንታክት አድርጉኝ። እንዴት እንደሆነ እነግራችኋለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችን ሁኑ። እኔ እርሴት ላረግ ነው። እናንተ ደግሞ ቪዲዮውን ላይክ አድርጉና እንጀምር። ማጡ ወይ ፍቅር ለማለነጋ ስሜቴ ተረበናሽ ወይ ፍቅር እኔ እንዳንቺ ያለዳኝቴ ደስ ብሎኛል። ደስ ያለኝ በጣም ደስ ብሎኛል። አንዴ ሶስት ባል ላገባ ነው። ሶስቱን ጠየቁ። እንዴት አድርጎ ጠየቁሽ? ሶስት ባል ለማገባ ላማክረሽ ነው። እሺ አማክር። እኔ አሁን ልቤ ያረፈው አንዱ ላይ ነው። እሺ አይ ሶስት ነው የምፈልገው። አንድ በቃ እሱ ባሌ ነው። ሁለተኛው ሙሽማ ነው። ሶስተኛው ሙሽማ ነው። ሁለተኛው ሙሽማዬ ነው። ሶስተኛው ደግሞ ብር ስላለው ሶስተኛው ሙሽማ ነው የሚይዘው። አሁን ሶስቱ ሽማግሌ ላክሽልኝ። ቆይ ተረጋጉ ብያለሁ። አንዱ ላይ ነው ልቤ ያረፈው። እሺ በቃ እኔ ሶስቱንም ነው እሺ ያልኳቸው። ሰከተ ሶስት ወጥተህ ታገረ ምጥራ አንድ ሴት ሶስት የምትይዘው በቃ በኢትዮጵያ ሰሪ አንደኛ እንድባል ፈልጌ ነው። በሶስቱ ወንድ አንደኛ ትባያለሽ። አንድ እችላለሁ እኔ ዋና እኔ እችላለሁ። ወንደሽ ተገባሽበት ቻይ ማቲ ቻይ አያገባኝም። ግን አንድ ወንድ ነው አንድ ወንድ በቃ አንድ ሴት እኔ ሶስቱን ነው እሺ ያልኳቸው። ተታብተሽ ነው ይሄ ነው ልቤ በቃ እሺ በዘራችን የለም። አንድ አግቢ ሀብቱ የሌለው ያለው እግዚአብሔር ያስካል። አረ እኔ ሶስት ለማገባው ደህንነት አልፈልግም እንዴ አይደለም። አንዱ ውሽማ ሁለቱ ውሽማ ናቸው። አንዱ ባሌ ነው። በቃ በድብቅ ሄዳለሁ እኔ። አንተ በድብቅ ትሄጃለሽ እና እንዴት አድርገሽ ምክር አይደለም። በቃ አንድ ወንዳሽ ይላክልሽ አንድ ሽማግሌ ላክልሽ እኔ ልክልሽ እኔ ራሴ ሶስት ሽማግሌ ሴት ዘላቂ አሁን ወንድ ቀራለ የወንድ ጭራሽ ሽማግሌ ነው። አሰስ ሽማግሌ ወንድ ይሄዳል እንዴ ባሲ ይፈጠር አንቺ ብታመጪ እንዴት አድርገሽ እሺ ታውቂው እሺ ጠበለው እንዴ ጠበለው ወይ ጠበለው እኔ በቃ እሺ ሶስት ነው የፈለኩት። በቃ ሌላ ምንም አልፈልግም። እንዴት አድርገሽ እሺ ማግሌ ላኪ ምን አባቷ ባለጌ። ይሄ ጥፊማ ሱስ ሆኖባታል። በቃ ነገር ሆን ብላ ነው የምትፈልገው። እሳቸውም አይምሩም። በአሜሪካን ሀገር የምትኖሩ ሰዎች እንግዲህ አሁን ወቅቱ የታክስ ነው። የታክሳችሁን ደግሞ የሚሰራላችሁ አሪፍ ድርጅት አለ። የእሱ ማስታወቂያ አይተን እንመለሳለን። አፎዝ ሙመር ነኝ ከሬሜዲ ታክስ ሰርቪስስ። የ2026 የታክስ ወቅት ደርሷል። እንግዲህ የታክስ ህግጋቶች በየጊዜው ይቀያየራሉ። ዘንድሮ ትንሽ ለየት የሚያደርገው የፕሬዚደንት ትራምፕ አዲሱ የዋን ቢግ ቢዩቲፉል ቢል አክት በመተግበሩ ምክንያት የተወሰኑ ለውጦች ሊኖሩ ይችላሉ ተብሎ ነው የሚገመተው። ሀሳብ ግን አያግባውት። እኛ በአይአርኤስ የሚሰጠውን ከፍተኛ የሙያ ብቃት መለኪያ የሆነውን የኢንሮልድ ኤጀንት ስታተስ ስላለን ህጉን ለእናንተ በሚገባ መልኩ በቀላሉ አስረድተን ታክሶትም በሚገባ ሁኔታ እንሰራለን። ይምጡ። በጥቂቱ ኢንዲቪጁዋል ታክስ ሪተርን እንሰራለን፣ ፓርትነርሺፕ እንሰራለን፣ ሲ ኮርፕ፣ ኤስ ኮርፕ፣ ነን ፕሮፊት እንሰራለን። ይምጡ። እኛ
እኛ ጋር ስትመጡ ያለንን ሰዓታችንን ወስደን ሁሉንም ኢንፎርሜሽን ሰብስበን ያለውን አሟጠን ነው እናመጣላችሁ። ቢሮአችን አመቱን ሙሉ ከሰኞ እስከ ቅዳሜ ክፍት ነው። ወላጆችን ፕራንክ ማድረግ ግን በጣም ትሬንድ እየሆነ መጥቷል። እስቲ የተወሰኑ ደግሞ እናያለን። የምን እንትን ማለት ጤፍ እንደዚህ እንደሚበላ አላውቅም ነበር። ውሃ ከፍ ታደርጊያለሽ በለው ላሳየሽ። አንዴ ጤፍ ነው እንጀራ ምን ማለት ነው? ሁሌ ለምን በማውካት እንበላዋለን? ምን አይነት ጤፍ ማለት የእንጀራ ነው? የእንጀራሽ አንቺ እንደው ግን አብደሻል። ግን አንቺ ያለው ጤፍ አብደሻል። ይሄ ጤፉ በስንት ብር ተገዝቶ የመጣ ዱቄታችን መጫወቻ ከሚጋገር ሁሌ አንቺ ከምታወቂ ጨኗ ስር መዝልግ አይ ጊዜ ደግ ጊዜ ነው። እንደውም ያሁን ወላጆች እንደውም በጣም ተረጋግተው ነው። በእኛ ጊዜ ቢሆን በስቅላት ያስቀጣል። እንዲህ አይነት ፕራንክ ጭራሽ ፌክ ነገር አድርገህ ፕራንክ ነው ለማለት ወላጅ አይታስብም። ማዘር እየመጣች ነው። የሚገርም ፕራንክ ላሳያችሁ። በሰላም ላይ አንቺን እኮ ምን ወዲሽን ያምሻል? አይነ ባሽ የተፈና ግማታ አናት ላይ እንዳላፈነ ደስ ምን ይለኛል? አሁን ልትሞች ነው ወዲ ብላክ ሆነማ እንዴ እንጭማማስ አንቺ ቸጀር ወዲ ብለሽ ታውላለሽ። ወዲ ማለት ነው ማለት አንቺ ምን ሆነሽ ዝም ያልሽው? ለወድ ነው ቆንጆ አረቅ ያላልሽኝ ከነጠርሙሱ አንዳንድ እያለቀቀች አንደኛሽን ጠጭ። በስመ አብ ጣፍጣት እኮ ነው። ኧረ ልጄ ምን አጠፋው? መኖር አትፈልጉም? ኑሮ መሮሽ ነው። ሰክራለሽ ገና አንቺ እኮ ጀርጀራታ መጨረኝ አንቺ እኔ የምታፋጥኝ ምንድን ነሽ አንቺ አረማ እንሸጣለን ታዩ መሸጥ ተጀመረ እንዳልክ ወይኔ ጀርጀሩስ ሩላስ አረቴ በእናትሽ አንቺ ተስተከመለ ዱላ ይዞላት ነው። ለታባታ አንቺ ለምን ዝም ብለሽ አረቴ ብያታለሁ። ራሷ ቱቦሽ ይዘጋና ስታያለሽ አንቺ ምን ሆነሽ ነው? ከተንትተሽ ነው እኔ ያስቀመጥኩት እንግዲህ ይመጣል ብዬ ነው። ልትሞቹ ቆፈ ንገሪኝ። ለምን ከዚህ ቤት ወጥተሽ አትሞቹም? ደጅ ዝጊ እንዳልመሳትችኝ አፍሽን ዝጊ ተባልሽ እኮ ክፈች ማስጠጭኝ አንቺ እራስሽ ወሬኛ። ወይኔ ጉድ ፈላ። ቅድም ጎረቤቶቻችን መጥተው ነበር እየጠጣች ወይኔ ተጀለ ፈንዳ ተዋረድ እኔ ተጀለ ሞት እንዲህ እየሳቀች ነበር። ወይኔ ተነሽልኝ ከዚህ ተነሽልኝ በቃ ማጃውቀን ነው በቃ ብራንክ ነው ማለት ገባሽ? ተናተኝ እሺ ማይ ብራንክ ግን አሁን ምንድን ነው ይሄ ነገር እንደ ትሬንድ እየሆነ ቲክታክ ላይ በጣም መታየት እየበዛ ሲመጣ እንደዚህ ልጆች ወላጆቻቸውን ፕራንክ ማድረግ አደጋ ደግሞ እንዳይፈጠር የበለጠ ሪል ለማድረግ ፕራንኩን የማይሆን ነገር አድርገው ወላጆች የማይሆን እርምጃ ወይ ሊወስዱ ይችላሉ ወይ ድንጋጤ ይኖራል። እሱ አሁን እያሰጋኝ ነው በጣም እየበዛ ስለመጣ ማለት ነው። ትዘያለሽ እንዴ? ከገብሱ ጋብረሽ መቼ
لا تزال تبي لكمل لا تقول ده يا جالس شو كنا إذا ليش أنا تقولي إنك فتحنا شوية لا لا تقولش ለማን ልደውል? ንከርገር ቬሮኒካ እንዴት ነሽ? ለቬሮኒካ ደውል ያናግሪ እስኪ ደስ አለው ቬሮኒካ እንዴት ነሽ? አማጭን እሺ ተደሰተ ሄሎ አበባ ይልበልልህ ወይ እናና ይበለኝን ሲያገኝሽ ትይለታለሽ ቻው በላት በቃ ይሄን ፕራንክ በቃ ተያይዞታል ልጆች ወላጆቻቸውን ወላጆች ልጆቻቸውን ተያይዘን መተላለቂያችን ነው ሰላም ናችሁ እንትን አንዴ ላማክራችሁ ነበር እኔ 23 ዓመቴ ነው እና ፍቅረኛ ነበረችኝ ከዛ በኋላ አረገዝኩ አለች ራንደም ሄዶ እኮ 15 ዓመቷ ነው እሷ 15 ዓመት ማግባት ነው 15 ነች እስር ቤት ቢገባ ለምን ተሳሰራለህ ፍቃደኛ ሆና ነው አይደል A few inches later ተጠንቀቁም እንዴናት ነበር አትጠነቀቁ እንግዲህ ምን ይበሉት ሄደው ድንገታዊ ነው ሄደው ጠየቃቸው አንዳንድ ሰው እዚህ ኮሜንት ላይ ያየሁት ነገር ነበር 15 እያላችሁ እናንተ ልጅ ብትሆን እንዴት ላላችሁ ናም ብሎ ሰው ይጽፋል የሱም ድፍረትስ እነሱስ ደግሞ ምን ይበሉ በቃ እንዲሆነብኝ አለ እንግዲህ ምን ያርጉ ምን ትላላችሁ እናንተ እኔ በዲሞክራሲ ማመን አባት ነኝ ታውቃላችሁ አይደል አዎ ስለዚህ የፈለጋችሁትን መምረጥ መብት አላችሁ አንደኛ ማንቸስተር መደገፍ ሁለተኛ ደግሞ ቤት ለቆ መውጣት ማንዴ እንዴት ዲሞክራሲያዊ አባት ነው ባክ ቀላል ይደግፋሉ እንዴ ትላንትና እንግዲህ የማንቸስተር አርሰናል ጨዋታ ተደርጎ ውጤቱ እንደሰማችሁት ማንቸስተር አሸንፏል ቀውጤ ሆኗል ቲክቶክ አረ በስነ ስርዓት አንሳኝ አንተ ሰውዬ እንዴ የዋንሱ አንዴ መቼ አነሳኝ አሁን ነው ታዲያ ካነሳኝ ስታነሳኝ ለምን ስቃላለኝ ማሳጅኝ እስቲ ምን ይሄ ነኝ እና ታዲያ አንተ እኮ ምንድነው ድራጅና ያነሳኝ ከወደኩበት ነው ያነሳኝ ምንድነው ይሄ ፎቶ ምንድነው ፎቶ ነው እና ቺፕ ነው እንዳነሳኝ እንዴ ከዚህ እቺ ስተኛል እኮ ምንድነው አንተ በዚህ ነው መሬትን በድንጋይ ትስታለ ማለት ምንድነው ከዚህ በላይ እንዴት ላንሳ አረ ተኝታ አትነሳ ሲጀመር አንተ ፎቶ ማን ይቅር ብረት አልሳሽ እጂ ጠንከር ይላል የሰው ስም በክፉ አታነሳም አንተ ቡና ብትሆን አንተ ውሃ አታነሳ እንኳንም አንተ የአሜሪካ መንግስት አሉን ከያልኩ ማዕቀብ ትጥላለህ እንጂ አታነሳ የበላበትን አታነሳ ፈሳ ኮርና ነው እንዲያነሳኝ እንዴት የራሴ ፎቶ ላይ እኔ የለውበት ምንድነው እሱ ለኔ ተወበናት በኤዲቲንግ አስገባለሁ በኤዲቲንግ አንኳኩቼ ነው ሳላንኳኳ ነው ምገባው አንተ ሲጀመር ፎቶ አትበል እንት ፌጦ እያልክ ብትዞር ነው የሚሻለው ጉርድ ፎቶ ላይ እግር ታስገባለህ ምን አይነት ጥበብ ነው ያለ በእናትህ ለኔ ተወ በኤዲቲንግ እንጎርዷለን ደግሞ ሲታጠብ እኮ ይጠራል ይሄ በበረኪና ቢታጠብ አይጠራም ለማስታወሻ አንሳኝ ብለህ ማስለቀሻ ታነሳኛለህ እኔ ሞቼ ድንኳን ውስጥ እሱ ፎቶ ቢሰቀል በእኔ መሞት ሳይሆን ዘመድ አዝማዶቼ በፎቶ ነበር የሚያለቅሱት ይሄን ፎቶ አልወስዶም እንጂ በወስደው ቤቴ ሳይሆን ጣሪያ ላይ ነበር ምሰቅልልህ ደግሞ ካሜራ ምንድነው ኮፒ ማሽን ነው ምንድነው በዚህ ካሜራ ያነሳኝ አይደል በአንድ ሊትር ውሃ ዋጣት ካልደበረ ማለት ምን ይሄ ካሜራ እሺ እኔ ላንተ ስሌት ልሂድ ለምንድን ነው ኢየሱስን ማተው እኔ እኮ ካቆምኩ ቆይቻለሁ ዝጋ አታናደኝ ለኔ ማስብልኝ እንጂ እኔ እኮ ለኔና ላንተ ፍቅር ስል እኮ ነው ከቤተሰቦቼ ጋር የተቆራረጥኩት ለነገሩ እነሱ ይቅሩብሽ ሰው ናቸው ምንም ቢሆን ቤተሰቦቼ ናቸው
ቆይ እሺ ጠይቀኸኝ የከለከልኩ ነገር አለ? አዎ ምን? ሰላም ስጪ። ከዚህ በኋላ በቃኝ። ወይ ሱስን ወይ እኔን ትመርጣለህ። አለቀ። አንቺ ስለምን ሱስ ነው የምታወሪው እንዴ? እኔ እኮ ቆይቻለሁ ሁሉንም ነገር ካቆምኩኝ። አሁን ራሱ በፈትሽ ኪስ ውስጥ አንድ ነገር አገኛለሁ። እኔ ውስጥ ፈትሽ ወይ እኔ ጋር በስማ ኧረ ፈትሽ በስማ አታገኝም። ኧረ በስማ ዝም ብለሽ አንቺ ሰው አታምኝም እንጂ በስማ ይሄ ምንድን ነው? የኔ ፍቅር ላንቺ እኮ ነው ያመጣሁት። አበባው ረግፎ ነው እንጂ የጽጌረዳ ችግኝ ነው። ኧረ አዎ ካላመንሽኝ ቤት ወስደሽ ትከዩ። አበባው መብቀሉ አይቀርም። ቀሱሰኛ እኮ እስኪተው ድረስ ይቅምና ወይ ያጨስና እሱን ለማጥፋት ማአት ማስቲካ ወይ ምናምን የማይወስደው ነገር የለም። ካረገው ነገር እጥፍ ነው አፉን ለማጥፋት የሚወስደው። ራስታፋራይ ፋብላችኋል። ባላቋርጣችሁ ደስ ይለኝ ነበር። ፒዮንሴ ሲወደድባችሁ መንገዱ ፒዮንሴ በፒዮንሴ ታርጉታላችሁ። ምን ማለት ነው? መልስ አትስጠኝ። ምንድን ነው ትላለህ እንዴ? አንተ መንጃ ፍቃድ ምንድን ነው የምትጮኸው ታዲያ? መልስ አትስጠኝ ነገርኩህ። መንጃ ፍቃድ አምጣ። ሌላ ነገር ያወራል። እሷ ናት። አንተ ምን ማለት ነው? እኔ ነው እንጂ ያንተ ነው እንዴ? ያው ዞሮብኝ ነው ታውቃለህ። ሰራጁ ስራ ነው። ያንተ 500 የሷ 1000 ብር የኔ። እሺ የሷ ምን አደረገች? ባለፈው ከሌላ ሰው ጋር ይቻታል። ባላ በቃ አልስቅም። እሺ እነኛ ስለሆነ ቶሎ ስቶሪ ታይሙ ልንገራችሁ። ከዛ ሀብትዬ ነበሩ፣ ቤተክርስቲያን ነበርኩ፣ ዴት ነበረብኝና ቅዳሴ ምናምን ጨርሰን ከዛ ከቤተክርስቲያን ወጥተን ቁርስ ልንበላ ነው። ከዛ ከቤተክርስቲያን ወጥተን በጓሮ በር በኩል ቅዳሴ ምናምን አለቀና ወክ ያረግን ይወጣና ከዛ አንድ እናት መጡና ከዛ አንድ እናት መጡና ያስለቅሳል እኮ እግዚአብሔር ከበጥቁር ፌስታል። ከዛ አንድ እናት መጡና ጥቁር ፌስታል ይዟል። ከዛ ልጄ ስለ አቡነ ሀብተ ማርያም፣ ስለ ሀብትዬ፣ ስለ ጻድቁ አሉኝ ማለት ነው። ከዛ እኔ እግዚአብሔር ይስጥልን ማማ፣ እግዚአብሔር ይስጥልን ለእናንተ ስቶሪ ታይሙን ጨርሳለሁ ብዬ ከመኝታ ቤት ተባረርኩ። ከዛ ሴትዮዋ ምንድነው እግዚአብሔር ቢሰጠኝ ምሰጥሽ እንዳቦ ተቀበይኝ አላለኝ። ይሄ ነው ችኮላ። እንግዲህ የዝክር ዳቦ እየሰጡ ነው እሳቸው ጠጋ ብለው ስለ አቡነ ሀብተ ማርያም ምናምን ሲሉ ግማሹን ለራስ አርጋችሁ ተጮቱ። እሺ እሺ። እና ደግሞ እዚህ ጋር ካረጋችሁት እንትኑ ልጣጩን እዚህ ጋር አርጉትና ይበቅላል ቶሎ። አዎ እሺ ይበቅላል። አቃንቱ ታኝ ነው ይበቅላል። አዎ ይበቅላል። በቃ አሁን ነገ መታችሁ ቼክ አርጉት። እሺ ያኔ ነገ ተሰጠኛለህ። ያንተ የትኛው ቸኮሌት ነው? ያኔ ደግሞ ይሄ በቃ እያመጣችሁ ውሃ ካጠጣችሁ ይበቅላል። ነገ ተሰጠኛለህ እንዴ? ይሄው ሊበቅል እኮ ነው። በቃ እዚህ አረ ሌላ እንጂ ይሄው ራሱ አለ እኮ ከዚህ ትቀነጥሳላችሁ። ይሄ መሎት ከዛ ይሄ መሎት ቀጥሎ ይመሉት አንበሳ። ስለዚህ ነገ እየመጣችሁ ውሃ ጠጡት። እሺ እንበለዋለን። በቃ ቻው። ለዚህ እኮ ነው ፈጣሪ እንደ ህፃናት ካልሆናችሁ መንግስተ ሰማያትን አትወርሱም ያለው። ልጅነት በጣም ንጹህነት ነው። በቃ ከማናንሽ ከማናንሽ እኮ ነው። ይኸውልህ የማልችለውን ነገር ካልቻልክ መተው ነው።
ለነገሩ የድግሷ ጠላ ልትሆን ትችላለች እንዲያደፋፈረችው። ከቅሌቶች መሀል ደግሞ አንድ ልጨምርላችሁ። ሹፌሮች ለፍላፊ ነን። ይሄ ምንም ጉዳይ አይደለም። ግን እቺ ምንም ሞጣት ነገር አለች መስኮት ከፍተን ማለት ነውና አንዴ ይሄ ደርቦ የሚወጡት አሉ አይደለ? ከአያት መስመር እየመጣን ካወቃችሁት በሚካኤል በታችኛው ሳይድ እንመጣለን። ከተባበሩት አደባባይ በዛኛው በኩል ተደርቦ የሚመጣበት ነበርና ጧት ነበር። ከዛ መጣንና ገባ። እንደዚህ ቤት ነገር ነውና ገባ። እኔ ራሴ በቃ መንገዱ ከአያት ዝገት ነው መገናኛው መንገድ ማለት ነው። ከዛ የመጣው እንደዚህ አፍንጮን እንደዚህ ያለ ከዛ ገባም አልኩት። ከሰለ ከኋላ ገባ ምናምን ነገር አልኩት። ከዛ ካጠገባ ያለው መስኮት ዝቅ አደረገና እጁን እንደዚህ አለኝ። አከዞር በል ምናምን ነገር አልኩት። ከዛ መንገዱን እንደዚህ ወጣና ዘጋው ማለት ሲወርድ እቺ ዘንባባዋ ነገር አለች ክላሽ ይዟል። ያላ እኔ ለምንድን ነው ቀድማችሁ ማትነግሩን? ነቤት ፈንድተሽ መጀመሪያ አስተነፈሰኝ። እንደዚህ ሽጉጡ እንደዚህ አመጣ ክላሹ እንደዚህ ይዞ ምን አባን የምትለፈልፈው አለኝ። ኧረ እኔ አላወኩም ይቅርታ ምናምን በቃ አየርኩኝ። በቃ ያቺ ጥጋቤ ኦን ዘ ሰከንድ በሰከንድ ብን ያለች እና እኔ ገና ለገና ደህና መኪና ነው ምናምን ሀብታም ነው ወርዱ ምንም አይመጣም እዛው ሆኖ ይሰዳደብ ነው ምናምን እና ጥይት ቀጥቼ ለቀም የነበረበት ጊዜ አንድ ነው። እና ከዛ በኋላ ምንም ማንም ተናገረኝ ማንም አላውቅማ አፌን ዘግቼ ይኸውና አስተምሮኛል ባግባው። አዎ ይገርመኛል። ይሄ የመኪና ሲያዝ ያለው ስድድብና አንዳንዴ ኮሜንት ላይ ያለው ስድድብ አንድ አይነት ይሆንብኛል። ለምን በቃ ወርዶ አይመጣም ወርዶ አይጣላኝም አይነት ነገር ይመስላል። እንደዚህ ምናምን በአካል ብትገናኙ ማለት ወርዶ እንደዚህ ቦዲ አጠገብ ላጠገብ ቢሆን ላይሆን ይችላልና ይገርመኛል። የመኪና የሚነዱ ስትነዱ ብስጭት ሲኖር ስድድብ አለና ግን ከማጋ ነው ያንን ቃለ ምልልስ ማድረገው የሚለውን ደግሞ ማሰብ ያስፈልጋል። እንዲህ አይነት አጋጣሚዎች ሊገጥሙ ይችላሉና መከባበር ሁሉም መከባበር ከቻለ በቃ አሪፍ ይሆናል ማለት ነው። ለጠፉለት ቅቤ ተወናትሽ ብሎ is a long tradition in Ethiopia. Women and men for a hair treatment, they do this. But they do this. You need to wash it unless it is stinky. Yeah, it's very healthy. Now the worst part, later when the sun hits you, it will gonna come all the way. Who made this? You make this. Yeah, it's nice. Like this? Oh, you good, yeah? Yeah. Yes. It should be very tight, okay? Yeah. አይሾ ስፒድ ስትሪም በሚያረግበት ሰዓት ስትሪም የሚያረግበት እጁ ላይ ያለው ስልክ ሃክ ሊደረግ ችሏል። በጣም ነበር የደነገጠው። ሃክ ያደረገውም ሰውዬ ህንዳዊ መሆኑን ገልጾ አይሾ ስፒድ ወደ ኢትዮጵያ እንዲመለስ ሲማጸነው ነበር። በነገራችን ላይ አይሾ ስፒድ ቲክቶክ ሰርች ባር ላይ ገብታችሁ ኢትዮጵያ ብላችሁ ስትጽፉ የሚመጣላችሁ ብልግና ነገር በአጠቃላይ ነው የቀየረው። ለዚህ ምስጋና ይገባዋል። ቪዲዮውንም በትንሹ ላሳያችሁ። What? Come to Ethiopia, dude. Ethiopia? More studios, shout out more studios. Shout out more studios. Hey, bro, where you from? Where you from? Come to Ethiopia. እንግዲህ አይሾ ስፒድ በሄደበት ሀገሮች አፍሪካ ሀገሮች በሙሉ ስለ ኢትዮጵያ ሳያነሳ በምክንያቶች ሳያነሳ አይቀርም። ግን ምን እየተባለ ነው? ተመልሶ ለመምጣት አስቧል። ለዛ ስክሪፕት የሆነ ነገር እያረገ ነው እየተባለ ነው። ትናንትና የሰራው ቪዲዮ ላይ ማለት ነው ያው ህንዱ ካም ቱ ኢትዮጵያ እና ወደ ኢትዮጵያ ያለው ቪዲዮ ላይ ማለት ነው አንድ ወንድማችን ስክሪፕት ነው
ሊመጣ ስለፈለገ በቃ እንትን እያለ ነው በቃ ስክሪፕት እያደረጉት ነው ምናምን ነገር የሚል ኮሜንት ሰጠ። አሁን ሳስበው ግን ማለት ነው እውነትህን ነው እውነትህን ነው። ዝም ብሎ አይደለም የሚጠራው 10 ኢትዮጵያ የሚለው ቆይቷል እኮ በጣም ሁሉም ሀገር በሄደ ማለት ነው ኢትዮጵያ በአንድ ናይጄሪያም ስለ ኢትዮጵያ ተወርቷል። ሁሉም ቦታ ኢትዮጵያ ላይ አለ እና በቃ ሊመጣ ነው ማለት ነው ጋይስ። በቃ ሊደግም ነው ሊመጣ ነው። ይህ ግለሰብ ማንነቱ ታውቋል። አሺሽ ጋሊ ባህራት ይባላል። በህንድ ሙምባይ ከተማ ውስጥ የሚኖር ሲሆን በአንድ አጋጣሚ ወደ ኢትዮጵያ መጥቶ እንደነበር ገልጿል ማለት ነው። ኢትዮጵያ ላይም የአበባ እርሻ በዳይሬክቲንግ ሲሰራ እንደነበርና ለ2 ዓመት ኢትዮጵያ ውስጥ እንደቆየ ገልጾ ኢትዮጵያን በጣም የሚወዳት ሀገርም እንደሆነች ደጋግሞ ተናግሯል። ብዙ የአፍሪካ ሀገራት እንዲሁም አውሮፓ ሀገራቶች ለስራ ተመላልሻለሁ፣ እንደ ኢትዮጵያ አይነት ግን እውነተኛ ፍቅር ያየውበት ቦታ የለም። ለዛም ነው የስፒድን ስልክ ፈልጌ ወደ ኢትዮጵያ ተመለስ፣ በኢትዮጵያ ሌላ ቪዲዮ ስራልን ብዬ በተደጋጋሚ የጠየቅኩት ለዛ ነው ሲል አሺሽ ጋሊ ሐሳቡን ትዊተር ላይ ገልጿል ማለት ነው። እናመሰግናለን አሺሽ ጋሊ ማለት ነው። እንደ እውነት ሆኖ የሚደግም ከሆነ አሁንም ባይሆን ትንሽ ቆይቶም ወደ ኢትዮጵያ የሚደግም እንኳን ከሆነ እንደኔ ቅርሶቻችን ቢታዩ ጎንደር ያሉ አክሱም፣ ላሊበላ አለ አይደል ኢትዮጵያን በደንብ ሪፕሬዘንት የሚያደርጉ ነገሮች በባለፈው አልታየም። ያው ከተማው ምናምን የታየውና እነዛ ነገሮች ቢሆን ከመጣ አይቀር ወደ እነዛ ቦታዎች ቢሄድ ነው የኔ ምርጫ። እናንተስ ምን ትላላችሁ? የንጹህ መጠጥ ውሃ ፕሮጀክቱን ጆን ዳንኤል አይደለም ያሰራው ወተር ፎር ጉድ የሚባል ግብረሰናይ ድርጅት ነው የሚሉ መረጃዎች እየተበራከቱ ይገኛሉ እዚህ ማህበራዊ ሚዲያ ላይ። ለኔም በርካታ መልእክቶች በውስጥ ተልከዋል። ነገር ግን ኦብሳ አብዲሳ እንዳረጋገጠው ከሆነ ይህ መረጃ ፍጹም የተሳሳተ ነው። ታዲያ ኦብሳ አብዲሳ ከጆን ዳንኤል ባረጋገጠው መሰረት ጆን ዳንኤል ገና እስር ቤት ሳለ ይህንን ፕሮጀክት ለማሰራት በጓደኞቹ ሲያስጠና ነበረ። ታዲያ ከዚህ ግብረሰናይ ድርጅት ጋር በመሆን ማሽነሪዎቹን በርካሽ ዋጋ አግኝቶ ማለትም እጥፍ የነበረውን ዋጋ ከዚህ ድርጅት ጋር በመተባበር በርካሽ ዋጋ ስላገኘ ከግብረሰናይ ድርጅቱ ጋር በመሆን ይህንን ውሃ አሰርቷል። ታዲያ ጆን ዳንኤል አይደለም ወጪውን የሸፈነው የሚሉ መረጃዎች ፍጹም የተሳሳቱ ናቸው። አዎ እንግዲህ አንዳንድ ሰዎች እንደዛ ሲሉ ነበር። እሱ አይደለም ሌላ ድርጅት ነው ያው እሱ ከፊት ለፊት ታየ እንጂ እንደዚህ የሚሉ ትንታኔዎች ነበሩ። ዋናው ነገር ለኔ ማንም ያወጣው ማንም የተንፍጩ ዱቄቱን አምጭሎ እነዛ ሰዎች ውሃ ማግኘታቸው ነው። ያወጣላቸው ሰው አይደለም እንትኑ ማለት ዋናው ቁም ነገር ቢሆንም ደግሞ ይሄን ነገር የሰራው ሰው ደግሞ ክሬዲት ማግኘት አለበት። እሱም በዚህ ጉዳይ ላይ ከቲክቶክ ላይም ቪዲዮን አጥፍተውበት ስለነበረ ሲናገር ነበር። ሰላም ውድ ቤተሰቦቼ፣ እዚህ ጋር እንደምትመለከቱት እንግዲህ ውሃ ሲወጣ ያለበትን ቪዲዮ ሪፖርት አድርገው አስጠፍተውብኛል። እኔ ውሃ ለመቅዳት ተራራ የምታቋርጥ እናትን እንጂ ብሔርን አላየውም። ንጹህ ውሃ በማጣት ለተለያዩ በሽታዎች የሚጋለጡ አባቶችንና ህጻናትን እንጂ ሃይማኖትን አላየውም። ባለችኝ ትንሽ አቅም ሰውነትን አስቀድሜ ለተቸገረው ማህበረሰቤ ለመድረስ ብቻ ነው የሞከርኩት። ይሁን እንጂ ይህም በጎ ተግባር ምናልባትም ባለመረዳት አንዳንድ ሰው መሆን ያልገባቸው ሰዎች ነገሮችን ወደ ራሳቸው አቅጣጫ በመውሰድ ነገሩን ለራሳቸው የፖለቲካ ትርፍ ሲሉ ወደ ብሔር ወደ ዘር በመቀየር አካውንቴን ሪፖርት አስደረገውብኝ። ሰዎች ሲደሰቱና ውሃ ሲወጣ ያለበትን ቪዲዮ ሪፖርት አድርገው አስጠፍተውብኛል። እሱን ለማስመለስ ከቲክቶክ ጋር እየተጻጻፍኩኝ ነው። ፋሚሊ አካውንቴን ኮፒ ሊንክ አድርጉልኝ። ይሄን ቪዲዮ ሁላችሁም ኮፒ ሊንክ አድርጉልኝ። ገና ደግሞ አንቆምም፣ እንቀጥላለን። 12ቱም ክልሎች ላይ ንጹህ ውሃ ለወገኖቻችን እናደርሳለን። ጆን ዳንኤል አይቆምም፣ ጆን ዳንኤል ይቀጥል። ቪዲዮ ማስመለስ ምናምን እንኳን ምን ካለ ቪዲዮ እጅ ላይ እንደገና ፖስት ማድረግ ነው፣ ምንም አያስቸግርም። ግን በቃ ሰዎች ውሃ ማግኘታቸው ላይ እንጂ ከሌ ቦታ ወጣ ከሌ ምናምን ወደድኩ አፈቀርኩ የምትሉኝ ሴቶች ይህንን መስፈርት አዘጋጅቻለሁ። መስፈርት ጣል ደግሞ ጡቶ የተሰበረ ጀበና ይመስል የመልክ ክፋት በመድኃኒዓለም ጭራሽን ሰማይ ቲሸርት ለብሰ የድሮ ነው ከስኪብርቶ ቀፎ የሚሰራው ማብራ ማጥፊያ ነው የምትመስለው እንዴ! ፊትህን ማየታችን ሳይንስ ጭራሽ ዝርዝር ልትነግረን የሙቅ ደስት የመሰልክ ልጅ ደግሞ ለጨዋታው ነው ያራዳ ጀለሴ ነች። ለጨዋታው አንቺ ዝርዝር ምናምን ባይኖርሽ እናቴን አንደኛ ነሽ ሁሌ እንደምልሽ ይመችሽ። የኢትዮጵያ ጉምሩክ ባለስልጣን ለአንድ ቴሌቪዥን 370 ሺህ ብር ቀረጥ ጠየቀ ይላል ይሄ የአዩ ዘሀበሻ ዜና። 65 ኢንች ቴሌቪዥን ነው። አንድ እህታችን ከሳውዲ አረቢያ ለቤተሰቦቿ ቴሌቪዥን ገዝታት በስንት በ2000 ሪያል ገዝታት ትልካለች። ሌላ ዕቃ ምንም የለውም። ታሽጎ የተላከው ቴሌቪዥኑ ብቻ ነው። የቴሌቪዥኑን ዋጋ ወይንም እሷ የገዛችበት ዋጋ 2000 ሪያል ነው። እዚህ የተጠየቀው 370 ሺህ ብር ነው ቀረጥ፣ 3 እጥፍ።
የተገዛበትን 3 እጥፍ ነው ወደ ኢትዮጵያ ብር ሲመነዘር የጠየቀው። ከዚህ በፊት ጉምሩክ ጋር ከውጭ የሚገቡ ኤሌክትሮኒክስ እቃዎች፣ መኪና፣ ሌሎች ነገሮችም ከፍተኛ ቀረጥ ስለሚጠየቅባቸው ኢትዮጵያ ውስጥ ዋጋቸው ውድ ነው እያልን በብዙ ነገር እናማራለን። እንዲህ ያለው ነገር ግን ገጥሞ የሚያውቅ አይመስለኝም። መረጃው የአዩ ዘሀበሻ ነው፣ ከነሱ ፔጅ ነው ያገኘሁት። ይህ ሆኖ ከሆነ በእውነት ልክ አይደለም። ጉምሩክ ባለስልጣን ካልሆነም እንዴት አይሆንም እንዴ? ይሄ መጀመሪያው ነው አለ እንጂ በደንብ እንደውም በተለይ ይሄ ከካሜራ ጋር በተያያዙ እቃዎች ለፊልም ቀረጻ ምናምን የሚገቡ 3 እጥፍ ነው የሚቀረጡት እየተባለ ይባል ነበር። እና መባል ብቻ ሳይሆን እንደዛም ተብሎ ተይዞባቸው ሆኑ ሰዎች እኔም በግል አውቃለሁ። እና ይሄ መጀመሪያው አይደለም፣ ይደረጋል። እንግዲህ በመንግስት አስገድላለሁ እየመጣች ጫነቀች መንግስት አስገድላለሁ ትቀማኛለች ብዬ ቀምታውታለች። በመንግስት አስገድላለሁ። መስቀማችሁት ታውፊት ማሩ የቀማችኝ ማሩ ጎጃሜው ያኔ ጎጃሜው ሾፌር ያንተም የኛም መኪና ያንተን ይነዳው እቶ ተጎጃም ማር አንጥቶልኝ ያስቀምጦልኝ መታ ይሄን ወንበሩን ይዛቱ ጋር ተቀምጣ በትልቁ ሾርባ ማንካ ይዛቀች በልታ ታናቃው ይጋብ ሄደኝ ታናቃው ቤቷ ይዛ ሄደኝ ታናቃው አንቺ ላሉ እንደዚህ አታረግም። ሁለተኛ ጭቆን ቶዶሯ ቀሚሷን ወደ ላይ ገልባ ጭቆን በራቁቷ ኧረ ከላይ ጽሁፉን የሲኖ ማርሽ ነው የምትመስለው። እሺ አዳደለልቤ ለሳ ማደሪያዋ አካቲ ነበር ጥላ ከለላ ዛሬማ ብጥልቅም ብትሄድ ብትለይ ሆነገንተ ብቻ ዋስኖ ታናን ምን አንዳግቶ ሲፈርድብኝ ሰው ከወደድኩ ነው መድራሜ ፍቅሬን እርጊ ባርኩኝ እኔ ይባስ ብሎ መቆጣችን አይችልኩን አይኔና ልቤ ሚስጥራ ሁና እሳኔ ያልኩኝ ተጎዳው ይላል ደና ልብ የለኝ ጨክኖ በሷ የሚቆርጥልኝ ወይ ደና ልብ የለኝ ጨክኖ በሷ የሚቆርጥልኝ ምን አንዳግቶ ሲፈርድብኝ ሰው ወይ ቦቲርሳኝ ማርትዬ እንግዲህ ፍናን ቀጣይ ሙሽራ ትሆናለች ብላ አበባ የሰጠችሽ ላንቺ ነው። እንጠብቃለን። የኔ እናት ያድርግልሽ፣ እግዚአብሔር መድኃኒዓለም አባት ያድርግልሽ። አንቺም እንደዚህ ድምቅ ብለሽ እንድናይሽ ያድርግልሽ። ጌታዬን መቤቴን ረስቼው ማርትዬ በጣም ነው ደስ ያለኝ። መታሰሰጥሽ እንዴ ምናምን የመጣው እንደው አሁን አንዳንድ አርቲስቶችም እንደው ኧረ ተው አግቡ ያላገባችሁ አግቡ። ምንድነው አይናፍቃችሁም እንዴ? ሰርግ እንደዚህ ተደረጋታችሁ ተሰባስባችሁ ሴሌብሬቶች መከባበር አያብራችሁም እንዴ? ቢያንስ እንኳን ባትዘልቁም ትንሽ አግቡና አሳዩንና ተፋቱ እንዴ። ምንድነው እሱ? እስከ መቼ ነውር አይደለ እንዴ እየዞረ ሰው ሰርግ መብላት? ሀበሻ ባህሉ በነገራችን ላይ ባህላችን ነው እንደዚህ ማለት። አግቢ እንጂ ውለጅ እንጂ ምን ነው ዝማሽ ባላ። አሁን እኔ ሳወራው ቅናተኛ ምናምን እንዳትሉ። እኔ የምላችሁ ግን ስንት ባለጌ ነው ያለው ማለት በጣም ስለገረመኝ ነው። አሁን በጎንደር አባባል ወይም ጥንታዊ አነጋገር ባለጌ ማለት መሬት የሌለው ከብቶች ምናምን ርስት ጉልት የሌለው ሰው ባለጌ ይባላል። ሁላችንም ባለጌዎች ነን። በጣም ታሪክ አዋቂ ነው ባይዘዌ። አሁን ይሄንን ያላቅም ረኪት አምጥቼ እና እባካችሁን ባለጌ መሆን ለማንም አልበጀም። ሁላችንም ክርስታችንና እና እንትን በማርባት ቢሆን ሪል ስቴት ብናስተውል እንትን ሪል ስቴት ባለ ርስት አንዳንድ ትርጉሞች እንደዚህ ሊሆኑ ይችላሉ። በጣም የሚገርም ነው። ያው ባለጌ ነው ማለት ባለጌ ባይሆን ኖሮ መሬት ያፈራል፣ ሀብት ያፈራል፣ ከብት ያረጋል ተብሎ ይታሰብ ይሆናል በቃ። እና ስለዚህ አሁን እንግዲህ በጣም ባለጌ የበዛበት ዘመን ነው። ጨዋ ለመሆን የአንድ ቤት ዋጋ ስንት ነው ዛሬ ነው ጥያቄው። እሺ ኧረ ጆሮ
በተለያየ አይነት አንዴ ከላይ አንዴ ከታች ነው የሚያነቃንቀው ሁሉ። ይሄ አሁን እኮ ይሄ የጊኒስ ቡክ የአፍሪካ እንትን እያዘጋጀዋል እዛ ላይ ቢታይ እኮ ሊሆን ይችላል ሪካርድ ይኖረው ይችላል ራሱ ነገሮች ረዳሻለሁ። ነገ ልጆች መኪናቸውን ሊወስዱ ሲመጡ ያንቺን መኪና ተዘጋጅቶ አንድ ላይ ሁለታችሁ መኪናቸው ትወስዳላችሁ ማለት ነው። እንግዲህ ብራቮ ምንም ችግር የለም። ምንም ችግር የለም። ናይስ ሜቺንግ እግዚአብሔር ይዳሽ። እንግዲህ ወደሽ ነገሮች ላይ ምንም ችግር የለም። ምንም ችግር የለም። ማድረግ ስለቻልኩ ምንም አትቻለኝ። ምንም ችግር አትቻለኝ። እግዚአብሔር ይስጥልኝ። አሜን አሜን። ምንም ችግር የለም። እንብላ እንጠጣ። እንግዲህ ኮንግራቹሌሽን ስለ አዲሱ መኪናሽ። ምንም ችግር አትቻለኝ። ምንም ችግር ቀለል ሻው ኖርማሊ እኔ I don't even know ብዙ አበሻም አላውቅም ላይክ ከኦንላይን ነገሮች ውጪና እያረኩ ነው ግን አትሳኔ እየተንቀጠቀጥኩ ልጆችሽን አመስግኛቸው። ብዙዎች ታግ ያረጉሽን ቪዲዮ ይሰሩልሽና አመስግኛቸው። ምክንያቱም እነሱ ናቸው። እንግዲህ በባለፈው ቪዲዮአችን ላይ አይተን ነበር ብዙ ሰዎች ይሰጣት ብለው ሜንሽን አድርገው ነበረ። እሱም እንግዲህ ሊሰጣት ተስማምቷል። የረሳሁት ነገር እንዴ ቆይ ኖርማሊ መኪና ስገዛ ኢንሹራንስ ምናምን ያስፈልገዋልና ለሁለቱም ሰዎች አዘጋጅቻለሁ ካሽ ፕራይስ ለሷም እንደዛው 2000 ድራም ሌላ ጭማሪ ይሰጥሻለሁ እዚህ ጋር። እሺ አመሰግናለሁ። በጣም ማመሰግናለሁ ጋይስ። ኢንሹራንስ እና አንዳንድ ነገር የሚያስፈልገዋትን ነገር እንድታረጊበት ነው። በጣም ነው ማመሰግነው በእውነት እኔ ቃል የለኝም። እና ለሷም ብቻ ሳይሆን ደግሞ ለነሱ ለፎሎወሮች የምሰጣለሁ ያልኩት ለነሱ መሰጣለሁ ብሎ ሎኬሽኖችን እያስቀመጠ ነበረ። ስለዚህ ሊመሰገን ይገባል በጣም ያው አዶናይ እና ሮፍናን እንግዲህ ተገናኝተዋል በስተመጨረሻ ያው ሰላም ሲባባሉ የሚታይበት ቪዲዮ ነው። ታስታውሱ ከነበረ ሰግጥ ፈምስ በሚልበት ጊዜ አንድ ሰው ቪዲዮ ሰርቶ ልክ አይደለም ሰግጥ የሚባለው ነገር ትክክል አይደለም ብሎ የሰራውን ልጅ ሪፖስት አድርጎ ሮፍናንም የራሱን ሀሳብ ገልጾ ነበር ልክ እንዳልሆነ። በዛ ምክንያት እንግዲህ አዶናይም ተናግሮት ነበር መልስ ሰጥቶት ነበር። ግን አሁን በአካል ተገናኝተው ሰላም ሲባባሉ ይታያል እና ይሄ አሪፍ ነገር ነው። ሰላም መፍጠር ምንም አንድ ሁለት የማይባል ነገር ነውና አሪፍ አደረጋችሁ ነው። እቺን ሰውዬ እንድገማት ትደገም ምን ይላል? አንብቡልኛ ምን ይላል? የኢትዮጵያ ንግድ ባንክ ህዳር 19 2018 ዓ.ም ጉዳዩ የመጨረሻ ማስጠንቀቂያ መስጠትን ይመለከታል። አዳማ ከተማ አባገዳ ክፍለ ከተማ ኦዳ ቀበሌ ወይ 03 ቀበሌ ውስጥ የሚገኘው የቤት ቁጥር BA 17 FI 101 የንግድ ምዝገባ ቁጥር ORO/ADM/KOB/02002197/2010 የሆነውን በግብር ከፋይ መለያ ቁጥር 001 66 61 1697 በአዋጅ ቁጥር 97/90 እና በአዋጅ ቁጥር 216/97 መሰረት የ30 ቀን ማስጠንቀቂያ መስጠትን ይመለከታል ይላል። አቢሲኒያ የቄራ አገልግሎትን በማስያዣነት አስይዘው ከኤርናሞል ቅርንጫፍ የኢትዮጵያ ንግድ ባንክ ኤርናሞል ቅርንጫፍ የወሰዱትን 120,140,797 ሳንቲም መክፈል ባለመቻሉ ምክንያት ይህንን የመጨረሻ ማስጠንቀቂያ ለመስጠት ተገደናልና ሂሳቡን ያለቦትን ዕዳ ይክፈሉ፣ ካልከፈሉ ያስያዙትን ንብረት እንሸጥቦታለን ይላል የኢትዮጵያ ንግድ ባንክ ኤርናሞል ቅርንጫፍ ይላል። እርስዎ እዚህ መጥተው 27 ሚሊዮን 24 ሚሊዮን ውሰድ
ብር ነፍን ያለኝ ትላል። እዳህን ክፈል አባቴ፣ እዳህን መጀመሪያ እዳህን ክፈል፣ ገንዘብ ካለህ ማለት ነው። እዳህን ክፈልና ስራህን ስራ። እኛ ምን እናድርግ? ገንዘብ ስላለ ታዲያ ምን ይጠበስልን? ጆሮአችንንና አይናችንን ተከራይተው አገኘው ብለህ ሚዲያን መተትን በጠረቃለህ ማለት ነው። ይኸው እኔ አይደለም ያልኩት። እና እዳህን ክፈል አባቴ። እናንተ ፎሎ ማድረጉን እንዳዘነጉ ፎሎ እያደረጋችሁ እንደዚህ ነው እንግዲህ ይመጡና ሳክስ ይሰራሉ፣ ግን ከጀርባ ሌላ ነው ታሪኩ። በጣም ይገርማሉ በጣም። የኔ ጥያቄ ለምን ለበስሽው ነው ማለት ማውለቅሽ ካልቀረ ለምን ለበስሽው? ወይስ መገላለጡን በነጮቹ ልብስ ስለለመድሽው ይሄኛው ጨነቀሽ አይደል? እኔ ስለ እርቃንሽ አላወራም። ወዶ ለሚዋረድ ሰው ምክር አይገባውም። ከአባቶቻችን ብዙ ንብረቶችን ልንወርስ እንችላለን። ከእናቶቻችን ያለን አንድና አንድ የምንወርሰው ንብረታችን ግን ክብር ያለው ቀሚሳቸው ነው። ሌላኛው ደግሞ በስንት ድካም በስንት ልፋት የሀገራችን ባህልና ወግ ጠብቆ እኚህ ውብ የሆኑ ቀሚሶችን ሰርቶ ለሚያለብሱን እጆች ለነዛ ለሸማኔዎቹ ክብር ይኑርሽ። ይህን የመሰለ ቀሚስ በዚህ ልክ ገላልጠሽ ከተነሳሹ በኖርማል ልብስ ብቻ ላንቺ ኃይለኛ ጸሎት ነው የሚያስፈልግሽ። እግዚአብሔር ይማርሽ። ብዙ ሰው በዚህ ፒክቸር አስተያየት ሲሰጥ አይቻለሁና ልብሱ ያበሻን ልብስ ሆኖ ሳለ የራሱ ያለባበስ ወግ አለው ነገር ነው እና ወይ ሚኒ ተደርጎ አልተሰፋ ወይ ምናምን፣ ግን ያንን እየገላለጠች የተነሳችበት አነሳስ ብዙ አይማርክም፣ ደስ አይልም። አጋጣሚ ሆኖ እኔ በጉዳይ መጥቼ እዚህ በቀብሩ ስነ ስርዓት ላይ ባልሆነ ሀዘኔ በጣም ከፍተኛ ነበር። በጣም ከልብ ነው ያዘንኩት። ታውቁታላችሁ፣ በዚህ ሀገር ጮሁ የማይለቀስበት ከጓደኞቼ ጋር ሳልሆን እዚህ ሆንኩኝ። እንዳጋጣሚ ለመጀመሪያ ጊዜ በመድረክ ያየሁት ፍሬሽማን የሚለውን በሀገር ፍቅር ቲያትር እኔም በሙያዬ እሱም በሙያው ወዳጅነታችን ቀጥሎ ለረጅም ጊዜ የቅርብ ጓደኛው ነበርኩኝ። በጣም የሚገርመው ነጻነት ብዙ ሰው የማያውቀው ማህበራዊ ኑሮ በጣም ከፍተኛ፣ በጣም ማደራጀት የሚችል በተለይም በአንድ አጋጣሚ የደረጀ ሰርግ ላይ ኮሚቴ ሆነን አብረን እንሰራ ነበርና በዛ ኮሚቴ ውስጥ ያለነውን ሰዎች በጠቅላላ ወደ ማህበር እንድንቀይረው ተደርጎ በኦርቶዶክስ ሃይማኖታችን እምነት መሰረት ሁል ጊዜ በወር በገባ በ5 ያቦ ዕለት በየወሩ እንሰበሰብ ነበር። ነጻነት የሌለበት ማህበር ምን እንደሆነ አስቡት። ሁል ጊዜ የምንናፍቀው ያንን ቀን ነጻነት ጋራ መገናኘት፣ አብረን መጫወት፣ ያንን ቀን የምናከብርበት ነበርና ከልብ ብዙ ኢትዮጵያኖች አዝነዋል። እንደ ሙያተኛ እንደ ኢንዱስትሪ ደግሞ ኢትዮጵያ ትልቁን ሙያተኛ ነው ያጣችውና ቤተሰቦቹን ያጽናናልን፣ የሙያ ጓደኞቹን እንዲሁም በመላው ዓለም የሚገኙ አድናቂዎቹን በሙሉ እግዚአብሔር ያጽናቸው። እግዚአብሔር አልቻለም ማለት አልወጣልኝም። ለዛ ነው እኔ ያው በቅርብ በጣም ነው የማውቀው። ነፂ የሰፈሬ ልጅ ነው፣ ብዙ ነገር ያገዘኝ ልጅ ነው። በጣም በተለይ ኢትዮጵያ የነበርኩ ጊዜ በጣም ብዙ ነገር አግዞኛል፣ አበረታቶኛል። እንደዚህ በይ እንደዚህ አርጊ ነው እግዚአብሔር አልቻለም ማለት አልወጣልኝም። ለዛ ነው መካሪ ነበር እና ደግሞ አሞት ቻይ ስለሆነ ልትነግሪ ማለት ስታዩ ፊዚካሊ ምናምን ልትነግሪ የምትፈልጊው ነገር አለ። ግን እሱ እየሳቀ ነው የሚያሳልፈው። አምላክ ቢፈቅድ እንዲህ አምላክ ቢፈቅድ አንልም ምንም ንግግራችን ውስጥ እንደውም በጣም ጥቂት ሰዎች ነገ እንገናኝ ብለን አፋችን ሞልተን ስንገስ እግዚአብሔር ቢፈቅድ እንላለን። አልፎ አልፎ ግን ሁሌ አንልም። እግዚአብሔር ከፈቀደ ነገ እንገናኛለን። እግዚአብሔር ቢፈቅድ ነገ እንገናኝና ይሄ ቃል ነው ብንለምደው፣ በእውነት እንደየእምነታችን ብንለምደው። ይሄ ስሜት የሚመጣው መቼ ነው? ድንገት ሰውን ስናጣው ሁሌ ከዛ እንረሳዋለን። ፒያሳና 4 ኪሎ ላይ ያነሳው የሆነ ሀሳቡ ሰዎች 4 ኪሎና ፒያሳ ላይ ወግ ሳረግ ትከሻዬን ሲነኩኝ እንዳለ ይሰማኝ የሚለው ነገር በጣም ትልቅ ሀሳብ። በቃ የሰው ልጅ እስካለ ድረስ ነው እንትን ልትለው መኖሩ ልታሳውቀው ልታከብረው የሚገባው። ያ ማለት እኮ ትልቅ ነገር ነው። ነፂ መሆኑን አውቀው ነክተውት ያላቸውን ፍቅር አክብሮ ገልጸውለታል ማለት ነው። በተለይ አንድ ቀን እንኳን ታሞ ሆስፒታል ሆኖ ወይ 2 ቀን እንኳን ሆኖ እድል አልሰጠን እንድናስብ እንድንዘጋጅና ስልኩን አያነሳም። መታመሙን ብታይበትም
በዚህ ፍጥነት ግን ሞት ሁሌም አዲስ ነገር ቢሆንም የነፂ ግን በጣም አስደንጋጭ ነው። እድለኝነቱን፣ የስራውን ጥረት፣ የሰው መውደዱን፣ ቀብሩ ራሱ በእውነት ከዚያም በኋላ ልጅስ ልጅ አባት መሆኑ ያው እዛ መድረክ ላይ ተናግረነዋል። ሞት በምን ድል ይነሳል ቢባል በመውለድ እና የልጆች አባት ሆኖ ማለፉ ይሄ ቀላል ነገር አይደለም። በሚወዳቸው ሰዎች መካከል ሆኖ ማለፉ ራሱ አይደለም። እንግዲህ እያደር ነው ሁልጊዜ አንድ ነገር ድንገታዊ ስለነበር ረፍቱ አሁን እያደር ነው ሰው ሲረጋጋ አይምሮ የነበረው ሚሞሪ እያሰበ ሁሌ በቃ የሚታወስ ነው። እንግዲህ ያሳዝናል። ነፍሱን ይማረው ነው። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችኋል፣ ላይክ አድርጋችሁት በሚቀጥለው ባሪ ቪዲዮ እንገናኛለን። መልካም ጊዜ። ባይ ባይ።